እዚህ ዛሬ እኔ ላይቭ ላይ ለመግባትም ለመናገር ፈልጌ አይደለም። ከዚህ በፊትም ስትናገሩ ሰምቻለሁ። ግን እንደው በቃ ዝም ብሎ አንተ ማስታወቅ ስለማያስፈልግ ነው። አሁን ጨራሽ ግን የፎቶና የቪዲዮ መረጃ እንዳለ አስመስለ ሻሸመኔ ስለተቃጠለ ከተማዋን ሲጀመር ደዛ አይባልም። ቢሆኑ እንኳ ማለት ቢሆኑ እንኳ ከተማዋን ለኮሳት ተብሎ አይመጻደቅም። አንድ ሰው አንደኛ ሲቃጠል በአካል አልነበርክም፣ የሰማው ወሬ ነው አይደል? ያሁን ደግሞ የሰማው ከታድሶ መናፍቃን ነው። እኔ ያለዋ የጸረ ተሐድሶ እንቅስቃሴ ከሚጀምሩ እስከ መጨረሻው ድረስ እኔ ያለው ምዕራብ አርሲ ሀገረ ስብከት ሲሆን ከምስራቅ ሸዋ ሲለቀቅ ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገረ ሊቀ ጳጳስ ሲሾሙ እኔ በአካል አለው። እኔ ልትዋሸኝ ነው? እኔ እኮ እንዳንተ በመረጃ አይደለም እኮ ብሰው በአካል ነው አቴንድ የማደርገው። ዋሽቼ ከሆነ ህዝቡ አለ ጠይቀው። ማን ነበር የጸረ ተሐድሶ እንቅስቃሴ ሙሉ ማን ነበር ይልሃል? ጠይቀው ይነግርሃል። ካሴት አምጡና እዚህ ጋር አቃጥሎ አላልንም፣ አላቃጠልነውም፣ አላረግነውም። እንደዚህ ነውረኛም አይደለንም እኛ። አንተ ለዋሸኸው ግን ውሸት በየሰፈሩ ለምታረገው በየጓራው ለምትሰራው ኑፋቄ ግን ስልክ ደውዬልሃለሁ፣ ሪከርድ አድርጌሃለሁ፣ ትክክለኛ ማንነትን አውቄያለሁ፣ ለህዝቡ ገልጫለሁ። አለቀ። ይሄ ነውር አይደለም። በቃ ኦርቶዶክስ አልነበርክም አንተ፣ አለቀ። ነገርከኝ በግልጽ። ቤተ ክርስቲያን ድሮም እኮ አልክ እኮ ጭራሽ ድሮም እኮ ልጅ እያለሁ እንደ ልጅ ነው የማስበው። እኔ እኮ ቤተክርስቲያኒቷን ዶክትሪኗን አውቄ ምናምን ሳይሆን ሳስተምር የነበረው እንደው ዝም ብዬ ነበረ ተቀብዬው ነበር አልክ። ሪካርድ ላይ ስማው ራሴ ተናግረ ለእኔ ነው መለስክልኝ። ለባዳ እኮ አይደለም፣ ቆርጫ አይደለም፣ ሙሉ ነው። አሁን አራቱንም ስልክ ወሬያችንን አራቱንም ቆርጫ አላቀረብኩም። የምፈልገውን ቆርጫ አላቀረብኩም። እንዳንተ ሙሉዋን ነው። ቴዲ አላወራኝም፣ ዘማርያም አላወራኝ ምትል ከሆነ ወጥተህ ተናገር እስቲ። ከዛ በኋላ ቴክስት ያረክልኝ አንተ ወደድክም ጠላህም ኢየሱስ ጌታ ያልከኝ አንተ አይደል? አዎ የጌቶችም ጌታ ነው፣ የነገሥታትም ንጉሥ ነው። እና አሁን እንደ ጻድቅ መስለህ ስትታይ ግን እጅግ በጣም ያሳዝናል። አሁን እኛ ርዕስ አንቀይርም። ለአንተ ብለን ዳይቨርት ብናደርገው ነገር የለንም። አጀንዳችን የአርሲ ሰማዕታት ናቸው፣ በግፍ የተገደሉ ናቸው፣ ኦርቶዶክሳውያን ክርስቲያኖች ናቸው። አንተ ምን አድርገህ ነው ብለህ በመሳለቅ የምታደርገው አይደለም። ሲሆን እንደ ሰብአዊነት ማሰብ እንኳን ኦርቶዶክሳዊ ሙስሊምም ቢገደል ፕሮቴስታንትም ቢገደል ሰው ነው፣ መሞት የለበትም ማለት ነበረብን እንጂ ራስን ኦርቶዶክስ እንደነበረ እና በግፍ እንደወጣ እዛ ሚሊየም አዳራሽ ለቆ አፍን ሞልተ የተናገርከው ተገፍቻ አይደለም የተናገርከው። የራስ አፍ ነው። ቤተክርስቲያን አስተምሮ ላይ ችግር አለባት። አንድ ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ችግር አለባት ከባለ ይስ ሞት ኦርቶዶክስ። ይሄን ካለ በኋላ ምን ኦርቶዶክስ ሆነ ታዲያ? ለኔ ነው ያልከኝ እኮ። እና የዛሬ 10 ዓመት እናንሳው ካልክ የዛሬ 10 ዓመት ቅዱስ ሚካኤል ቤተክርስቲያንም ይሁን በሻሸመኔ ባሉ አድባራት ላይ ያንተ ሲዲ ሲቃጠል የሚያሳይ ሙሉን ነገር ልቀቀው። ጀግና ኮንክ እውነት ካለህ አንተ። ሲጀመር ደግሞ የኔ ሲዲ ስለተቃጠል ደግሞ አንብዳት ደግሞ ተብሎ ደግሞ አይመጻደቅም አንድ ሰው። አንደኛ አልሆነ፣ ሁለተኛ እንደዛም አይመጻደቅም አንድ ሰው። እንኳን ሲዲ አንተ እንኳን በሰማዕትነት ብትገደል እንደ እስጢፋኖስ አቤቱ ጌታ ሆይን በዳ ትጠርባቸው ማለት ያለብህ እንኳን ሲዲ አንተ እንኳን ክቡር የሆንክ ፍጥረት የስላሴ ተልኮ አንተ እንኳን ብትወገር እውነተኛው ኦርቶዶክስ ሆነ ተገኝተ ቢሆን ኖሮ ግን ያንተ ሪከርድ ነው ያወጣው። እኛ ያደረግነው ሪከርድ ነው ያሳየው ለህዝቡ። በቃ እንዳትታለሉ። በጋሻው እንደዚህ ያለ በጋሻው እዚህ ቦታ ሲሰብክ እንደዚህ ያለ ወሬ አይደለም። ይሄው ሪከርዱ ይሄው ነው ያወራሁት። ስለዚህ ምዕመናን ኦርቶዶክሳውያን በዚህ ሰው ምክንያት ሌላ አጀንዳ እንዳንቀይር አንድ፣ ሁለተኛ ደግሞ እንደ እውነት መስሏችሁ ትክክለኛ ሰው መስሏችሁ ደግሞ እንደው በቃ እንደው ከልቡ የሚያወራስ መስሎ ሲያቀርብ በጣም ያሳዝናል። ልክ በግፍ እንደወጣ ኩን ራሱ የሚቆጥረው በጣም ይገርማል። እኔን ተዋሸኛለህ በአካል ያለሁትን ሳልሞት። ስለዚህ አሁንም ይሄ አሁን ለዋሸኸው ውሸት
ሲቃጠል ደብሩን የሚያሳይ የትኛው መሻሻዊ ደብር? በቅዱስ ሚካኤል ብቻ አለ። በየትኛው መሻሻዊ ደብር የአንተ ካሴት ተሰብስቦ ሲቃጠል የሚያሳይ ሙሉ መረጃ አምጣው፣ ልቀቀው። ይህ ዝም ብሎ ሲቃጠል የሚያሳይ ዝም ብሎ ፎቶሾፕ አይደለም፣ አምጣው። እና ለዛ ነው አሁን ቤተክርስቲያን ጠላቶቿ ብዙ ስለሆኑ በዚህ ጠላቶቿ ብዙ በሆኑባት በዚህ ዘመን ቤተክርስቲያን እንዳላደገ ሰው ዛሬ እኮ ለመታወቅ እኮ ዛሬ እኮ ለመፈመስ እኮ ቤተክርስቲያን ናት። አፍን የከፈትክባት እዚህ ነው። አሁንም ግን አፍን ከፍት ትሰድባታለህ። ያደግከው እዚህ ነው። ስምን ያገነነችው እሷ ናት። አውደ ምሕረቷን እኮ ባትሰጥ አሳልፋ እኮ አንተ እኮ እንደዚያ አትሆን ነበረ። እና እግዚአብሔር ማስተዋል ጥበብን ይስጥህ። አሁን እግዚአብሔር አምላክ በምሕረቱ ወደ ቤቱ በቀናው መንገድ ይመልስህ። በውሸት እግዚአብሔር አይከብርም። ፕሮቴስታንቶችን አታሞኟቸው። እኔ ያለው በአካል አንድም ደብር ላይ የተቃጠለ ካስትሶ የተቃጠለ አንድም ደብር የለም። እኔ ያለው በአካል የተሐድሶ መነፍቃር ከመነሻው እስከ መዳረሻው ድረስ ለሚዲያ ነው የምትጮኸው። ይሄንን አያውቁም ብለህ ነው? ሰው እንዴት በሰማው እንዴት ያወራል? እነሱ ስለነገሩ ነው? የተሐድሶ መናፍቃን ጀሌዎቹ ስለነገሩ ነው? እዚህ ሻሸመኔ ተቃጠለ የምትለው ነገር ሙሉ ቪዲዮ መረጃ አምጣ። ይኸው ዲቤት ነፃ ጥሪ ያደርግልሃል። በቃ እኔን ምንም አናደርግም። እኔና የምናወራው ወሬም የለም። ቪዲዮውን ክፈተውና ሙሉን የሻሸመኔ ደብርን የሚያሳይ ሲቃጠል ሲያቃጠው የነበረ ሙሉን አምጣው። ሁለተኛ እኔ ኦርቶዶክስ ነበርኩ ካልክ ያ ሪከርድ እናሰማውን ለህዝቡ፣ ህዝቡ ይፋርደው። ይኸው ቴዲ የሚባለው እኔ ነኝ። ይኸው ሐዋሳን እያልኩ እኔ ነኝ። ይኸው ለዛ ምዕመናን ግራ እንዳትጋቡ። ለፕሮቴስታንት ምናልባት የዋሆች ዝም ብላላችሁ እንደው እውነት እኮ ምናምን የምትሉ ስላላችሁ እኔው አለው በአካል ምናልባት አሁን በቲክቶክ በሰሞኑን እዚህ ላይ ሚዲያ ላይ ስለምታይ አሁን የመጣ መስሎ ከሆነና አሁን ዝም ብለን ብቻ ስንሯሯጥ ምናምን የምታይ መስሎ ከሆነ አይደለም። ሁላችን ራሳችን እንደቀደምት ማሰብ የለብንም። ከኛ በላይ ያሉ በጣም ብዙ ይቆዩዋሉ። ራሳችን እንደመጨረሻ በቃ አገልጋይ ምናምን ትጉ አድርገን ሌላውን ሰው ሞኝ ማድረግ የለብንም። ማንም ጅል አይደለም በዚህ ዘመን። አንተ የምትሰራውን ፖለቲካ ማንም ይሰራዋል። እውቀት አይጠይቅም። በቃ አለቀ። አፈቀላጤ መሆን ነው። በዚህ ምዕመናን እንደው ዝም ብሎ አፍ ተናግሮ ምናልባት ደግሞ ቪዲዮ ተሰርቶበት ሲቃጠልና ምሳይ እንደዚህ ያቺ የተቆረጠችዋ ቪዲዮና ሲያሳይ የለም ደብሩና ያሳያታችኋል ሲቃጠል። እስኪ ደግማችሁ ተመልከቱት። ዝም ብሎ የሚንበለበል ነገር ካሴት አድርጎ የሆነ ቆሻሻ ማጠራቀሚያ ሲቃጠል ነው የሚያሳየው። አለቀ። ከፍ አድርጎ ቤተክርስቲያን ተቃጠለ። የት ደብር? መቼ? ምን ቀን ላይ? ይኸው ጠያቂ ትውልድ መጣ እኮ። ይኸው ሌላ ቦታ እንኳን በመሃል እንኳን አልሄድኩም። 4ቱንም ዓመት የተሐድሶ መናፍቃን ከመጀመሪያው እስከ መጨረሻው እኔ ባከላል። ማን ላይ ቆመሽ ማንን ታሚያለሽ? ይሄን ይመስል ነገራችሁ የፈለግኩት ይሄን ነው። ለኦርቶዶክሳን እንድታጠሩ እይስታችሁ እንድታጠሩ። ሁለተኛ ደግሞ ራሱ እንደ ኦርቶዶክስ አድርጎ ልክ መጀመሪያ ኦርቶዶክስ በጣም በቅንነትና በንጽህና ሲያገለግላት እንደነበረና ማን ነው ታዲያን የተናገረው? እኔ ነኝ 4 የሆነች መጣች ቀረች የተናገርኩት? እኔ ነኝ ጌታ በራልኝ ብዬ የወጣሁት? ስለዚህ አስፈላጊ ነው ካላችሁ ሪከርዱን እንልቀቀው ድጋሚ። ይሄው የዛሬ 10 ዓመት እንልቀቀው ይውጣ እንዳለ አንድ ነገር ሳይቆራረጥ እኔ የሚያወራው አንተ የሚያወራው ይለቀቅ። አንተ በዛ ሰሞን አንተ ኦርቶዶክስ ነበርክ። ከወጣ በኋላ አይደለም ሚሊኒየም አዳራሽ ላይ ከወጣ ምናምን ከለፈለፍክ በኋላ አይደለም። አንተ ኦርቶዶክስ ያለ አንተ ኦርቶዶክስ ነበርክ። አሁን ራስን እንደዚህ ቀያይሮ ማቅረብ ምን ይጠቅማል? በቃ መብትህ እኮ ነው። የፈለከውን መመከተች ለምን ድንጋይ አታመልክ? መብትህ ነው። ኦርቶዶክስ ነበርኩ ግን አትበል። ምክንያቱም ኦርቶዶክስ እያለ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ ተናግረኸኛል፣ ነገረኛል። እኔ እሱ ነው ለህዝቡ የለቀቅኩት። እኔ ይሄ ነው ለሻሸመኔ እዚህ ያሳየ ነው። እኛ ይኸው በጋሻው የምትሉት ሰው
ይሄው በአስተምሮ ደረጃ ችግር አለባት። የዛ ሰዓት እኮ አንተ ሪከርድ ላይ ተገፍቼ ነው እንደው ቤተክርስቲያን ውስጥ ታውቅ የለ እበልጥ ብለው ተገፋፍቼ ነው፣ በድምፄ ቀንተው ነው፣ በዝናዬ ቀንተው ነው፣ በስብከቴ ቀንተው ነው የምትል እኮ አንድ ነገር ነው፣ አለቀ። አንተ ግን እኮ የነገርከኝ በአስተምሮ ደረጃ ቤተክርስቲያን ችግር አለባት ነው ያልከኝ። ከዚህ በኋላ ስለምን ስለ ግለሰብ አወራለሁ? ከዚህ በኋላ ስለምን ስለ ማህበረ ቅዱሳን እናወራለን? አሁን እኮ የማህበር ዋሻ እኮ ተወገደ፣ በቃ አለቀ። ራስን ችለህ እኮ ወጣ። ቤተክርስቲያን በአስተምሮ ደረጃ ችግር አለባት አልከኝ። ከዚህ በኋላ ስለ ግለሰብ ማንሳት አይጠቅምም፣ ስለ ማህበር ማንሳት አይጠቅምም። አንተ ዩአር መናፍቅ ወይስ ደግሞ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብለህ እየተናገርክ ግን እኮ ኦርቶዶክስ እንድንል ነው የፈለግከው? ወይስ ይሄን አልኛ ጅል ነህ? እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀ እስከ ፐ የሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ የለም። የአንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ። በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረግከው ሙሉዋን ቃለ ምልልስ የስልክ ሪካርድ አቅም ለዙ አለቀ። ካሴቱን አምጡና እዚህ እናንደልግን አላረግነውም፣ አላቃጠልንም። እንዳንተ በዚያ ክል የዘቀጥን ሰዎች አይደለንም። አንተ ጥቅስ መፈለግ ነው በአንተ ቤት ካለ አምጣ። ይኸው እግዚአብሔር ይስጥልኝ። ከዚያ ልፌ ብዙም ባላስተዋውቀው ጥሩ ነው። እሺ ይቅርታ እንግዲህ የማይመለከትን ጉዳይ ብዙም ግለሰብ ተኮር ማድረግ የሌለብን ነገር ማንሳት ተገቢ ባይሆንም ግን ይሄ ሰው ጭራሽ ዛሬ ደግሞ ምዕመኑን ለመበከል በዚህ ልክ በሚሰራበት ጊዜ እኛ መስራት ስላለብን ለዛ ነው የነገርናችሁ። የእኛ ጉዳያችን አሁን ስለሚሞት ነው፣ ስለሚገደል ሰው፣ ስለሚታረድ ሰው፣ በሰቀቀን ስላለ ሰው ነው የምናስበው። እሱን ነው የምንናገረው። እኛ የሚያስጨንቀን ያ ነው። አሁን ዛሬ ነገ ይመጣሉ ብለው በሰቀቀን ለሚተኙ በአርሲ ሰማዕታት ላሉ ሰዎች ነው። እኛ ችግራችን እነሱ ናቸው። በምን መንገድ እናግዛቸው? በምን መንገድ እንርዳቸው? ምክንያቱም አቋም መግለጫ ከመናገር ለእነዚህ ሰዎች ድምፅ ከመሆን ባሻገር የእኛ ድምፀኛ ጮት እኮ እንዲሰማ እንዲደመጥ አድርገን ለእነዚህ ሰዎች እኮ እህል ውሃ መሆን አለበት አይደል እንዴ? እህል ውሃ መሆን አለበት፣ ምግብ መሆን አለበት። ስለዚህ አሁን እኛ በዚህ በሰሩት ቪዲዮ ምናምን አሁን እኛ ተቀልምሰን መተን እንደዚህ ያለ በጋሻው ምናምን ብለን ለአንተ ርዕስ ውስጥ አንፈልግም። በቃ መዝቀጥ የለብንም። ግን አሁን ጭራሽ ቪዲዮ አስደግፈ አይነት ልክ የመረጃ አይነት ሰው መስለ ስትቀርብ ግን መዝቀጥ ሰው ማወቅ አለበት። ይኸው አለዋ በአካል እኔ በቃ እኔን ማውራት ያለብን በአካል ምክንያቱም ከመጀመሪያው እስከ መጨረሻው እኔ ያለው በአካል። ስለዚህ ኦፊሻል የምንጠይቀው መተን እዚህ መጠይቀን ማፋጠጠን ያለብህ መተን ይሄው ቪዲዮ ይሄው ያቃጠላችሁ ብለህ እዚህ አፋጠን እዚህ መተን ይሄው እና ያ ነው እንጂ ሌላ ምንም የሚከብደን ነገር ኖሮ አይደለም። ጠቃሚ አይደለም። የኛ ዋና ጉዳያችን እነዚህ እየተገደሉ ያሉት ሰማዕታት በምን መንገድ ማገዝ እንዳለብን እንደው ምን ያሰብኩት እግዚአብሔር ቢፈቅድ በክርስትና
ራስን መከላከል እንዴት ይታሰባል የሚለውን ነገር መማማር ያለብን ይመስለኛል። አጀንዳቸው ወደዛ ሰው ሳንወስዶ ማለት ነው። በክርስትና ራስን መከላከል እንዴት ነው የሚታሰበው? ኃጢአት ነው ወይስ አይደለም የሚለውን ነገር ብንማማር ጥሩ ይመስለኛል። አይመስላችሁ? እሱ ነው የሚያንጻል። ጠቀሜታው እሱ ነው። መጀመሪያ እንደ ሕግ ብናነሳው አንድ ሰው ሌባ ሆኖ ሊሰርቃችሁ ቢመጣ አይ እኔ እኮ ክርስቲያን ነኝ ቆመ ንብረቴ ውሰደው አትሉት። መጽሐፍ ቅዱስም እንደዛ ያዘ። ግን በክርስትና ግን ኦርቶዶክሳዊ ክርስቲያን ራስን መከላከል ማለት ምን ማለት ነው? ሌሎች ሰዎችን መግደል ማለት ነው? አይደለም። ሌሎች ቤተ እምነቶች ማጥፋት ነው? አይደለም። በነገራችን ላይ እኛ ኦርቶዶክሳውያን ባለስልጣን የሆነ ኦርቶዶክሳዊ ክርስቲያን ሆኖ ሌሎች ቤተ እምነትን ጭምር በግፍ መናገር ተገቢ አይደለም። ማድረግ አይደለም መናገር፣ መበደል ራሱ አይፈቀድልንም። ምክንያቱም ኦርቶዶክስ ማለት ትክክል ማለት ነዋ። አበሻም ይምጣ፣ ፈረንጅም ይምጣ፣ አማራም ይምጣ፣ ኦሮሞም ይምጣ፣ ትግሬም ይምጣ፣ ማንኛውም ብሔረሰብ ቢመጣ የመጣውን ማህበረሰብ በእኩል አይን ማስተናገድ ኦርቶዶክሳዊ ግዴታችን። በመልክ፣ በገንዘብ፣ በቀረቤታ፣ በውዴታ፣ በሃይማኖት አዳልቶ የመንግስትን ስልጣን አላግባብ መጠቀም በኦርቶዶክስ ቤተክርስቲያን የተወገዘ ነው፣ የተከለከለ ነው። በቃ አለቀ። የእኛ አንድ ነው አቅጣጫችን፣ እውነት። እኛ የምንፈልገው እውነት ነው። የእኛ ጉዳያችን በአርሲ ያሉ ኦርቶዶክሳውያን ብቻ ጥበቃ ይደረግላቸው፣ ሌሎች ይሙቱ አይደለም። እንደ ሰው ለምን አይቆጠሩም? በሀገር የመኖር ነፃን ለምን አይጠበቅላቸውም? ጉዳያችን እሱ ነው መሆን ያለበት። እና ራስን መከላከል በክርስትና እንዴት ይታያል? እንቀጥል ወይስ ሌላ ጊዜ እናድርገው? እንቀጥል ወይስ ሌላ ጊዜ? ከደከማችሁ ማለት ነው። ዘበዘብኳችኋል። የማይጠቅም ሰው ዝም ብዬ ብድግ አድርጌ አንስቼ አይ በጣም ገርሞኝ ነው በእውነት። እንደው ሰው እንዴ በዚህ ልክ እንደዚህ ሲሸመጠጥ ገርሞኝ ነው። እውነቴን ነው የምላችሁ። ስለገረመኝ ነው ልንገራችሁ ብዬ ነው። አስፈላጊ አይደለም ግን ከሁሉም ሰው ጋር በዚህ ልክ መውረድ የለብንም። ማንም ዝም ብሎ ባወራ ቁጥር ግን አትሊስት ግን እኛ መመለስ ስላለብን ነው። እሺ ሌባ ቢመጣ ሊሰርቀን ሊጎዳ ቢመጣ እኛ ምንድን ማድረግ ያለብን የሚለውን ኦርቶዶክሳዊ ትምህርቱን እስቲ ካሜራውን ላዙርና ጥቅስ እያሳየኋችሁ ደማማል። ይህ ሰውዬ ፊት እስካሁን ድረስ ካያችሁ ይበቃችኋል። በተቻላችሁ መጠን ማስታወሻ እየያዛችሁ ብንከታተል በጣም ቆንጆ ነው። ለሁላችሁም ነው አደራ ምለው። መጀመሪያ የምናየው ኦሪት ዘጸአት ምዕራፍ 22 ቁጥር 2 ያለውን ገጸ ንባብ ነው። ኦኬ አይ ቲንክ ኔትወርክ ይመስለኛል። እሺ አሁን የሚዞር ይመስለኛል። እሺ ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ እንዲህ ይላል። ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ እሺ ሌባው ቤት ሲምስ ቢገኝ ቤት ሲምስ እስኪሞት ድረስ ቢመታው ማለት ነው። ያ ሰው ቢሞት ሚላል በመታው ሰው ላይ የደም ዕዳ አይሆንበትም። ሞቷል እኮ ግለሰቡ፣ ሌባውን እኮ ገለዋል። የደም ዕዳ የለበትም። ከዚህ ቤተክርስቲያናችን ራስን መከላከል ተብሎ
መከላከል ተብሎ ሲነገር ወንድሞቻችሁም ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው ይላል። ምን በሉ? ተዋጉ። ራስን መከላከል በክርስትና ኃጢአት አይደለም። ብድግ ብሎ አንድ ሰው መስጊድ ማቃጠል የለበትም። ማቃጠል የለበትም። ማቃጠል የለበትም። ማቃጠል የለበትም። ቁጥር 14 ላይ አይቼም ተነሳው ካለ በኋላ ታላላቆቹና ሹማምንቱንም የቀሩትም ሕዝብ ሁሉ አትፍሯቸው፣ ታላቁና የተፈራውን ጌታ አስቧል። ከዛ ስለ ወንድሞቻቸው፣ ምክንያቱም የጦርነቱ ምክንያት ስለ ወንድሞቻቸው፣ ለምሳሌ የአድዋ ጦርነት ቁጭ ብለን ያሸነፍነው ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁ ስለማ ስለ ወገን ስለ ወንድም ስለ ወንዶች ስለ ሴቶች ስለ ልጆቻችሁ ስለ ሚስቶቻችሁ ስለ ቤታችሁ ተዋጉ አልኳቸው ይላል። ይሄን ያለው ማነው? አልኳቸው ነው የሚለው። ተዋጉ አልኳቸው ነው የሚለው። ይሄ የሚለው ነህምያ። ቁጥር 11 እስከ 12 እንዲህ የሚል ቃል እናገኛለን። ምሳሌ 24 11 ላይ ወደ ሞት የሚነዱትን ታደግ። ወዴት? ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እየተገደለ ያለን ሰው ሊታረድ እኮ የተወሰኑት ስላውተር ማለት ስላውተር ማለት ስላውተር ማለት እሺ መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ላይ ወደ ሞት የሚነዱትን ታደግ ይልና ከዛስ ሊታረዱ የተወሰኑትን ምን በል አድን። ከዚህ ሊታረዱ የተወሰነባቸውን ሰዎች ቆመ ተመልከታቸዋል የሚለው አድን። ሰው ማዳን ይገባል። ከዚህ በክርስትና ራስን መከላከል ራስን ማዳን በሕገ መንግስቱም አለ። ሊገድልህ የመጣን ጠላት ቆመ ሙትለት የሚል የኢትዮጵያ ሕግ የለም። ታውቃላችኋል። በኢትዮጵያ ሕግም የለም። ቆመ ሙት የሚል የለም። የተከለከለው ነው ግፍ ነው። ስለዚህ በአጭሩ ራስን መከላከል እንደ ግል ካሰብነው አንተ ልትገደል ስትል አንተ ልትሞት ስትል ቆመ መሞት የለብህም።
ሌባ አንተን ሊያጠቃ ሲመጣ ቤትን ሲምሰው ሌባውን ብታገኘው እና ደብድበ ብትገለው ያ ሰው ዕዳ አለብህ ተብሎ አይነገርም። አንድ ይሄ ነው። ሁለተኛ በጣም ማወቅ ያለብን ደግሞ ሀገር ስትወረር ልክ እንደ አድዋ ዘመቻ አባቶቻችን ታቦተ ጊዮርጊስን ይዘው ነው የሚዘመቱት እንጂ አይ በቃ እግዚአብሔር አለ ቸር አለ እሱ ይታደጋል ቁጭ አላሉ። ምን አረጉት? በዘመናዊ መሳሪያ የተደራጀውን የጣሊያን ጦር የኛ አባቶች ታቦተ ጊዮርጊስን ረድኤተ እግዚአብሔርን ጥግ አድርገው እሱ መከታ አድርገው በአካፋ በዶማ በባህላዊ መንገድ ጠላትን ድል አደረጉት። ይህ ኃጢአት የአድዋ በዓል እኮ ዘ ቪክትሪ ኦፍ አፍሪካ እኮ የአፍሪካ ድል ነው። የኢትዮጵያ ብቻ እኮ አይደለም። ሀገር ስትወረር ራስን መከላከል ሀገርን መጠበቅ አያት አይደለም። በብሔር ሰው መግደል ኃጢአት ነው። በሃይማኖት ሰው መግደል ኃጢአት ነው። ለምን የኔ እምነት አትከተል ብሎ ሰው መግደል ኃጢአት ነው። ሰው ከኦርቶዶክስ እምነት ሲወጣ ሌላ ቤተ እምነት ሲገባ መግደል ኃጢአት ነው። መብቱ ነው፣ መከተል አለበት። መምከር መገሰጥ ትችላለህ እንጂ ለምን ክርን በጠስ ብሎ ሰው መግደል አይፈቀድም። መገላመጥም አያስፈልግም። ስድብም አይጠበቅብንም። ይሄ ውሸት መሆኑን እንረዳለን ማለት ነው። እንዲህ የሚያደርግ ሰው ካለ ውሸት ነው፣ ክርስትናው አይፈቅድለትም። እንዲህ ለምን ይመስላችኋል? እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ምን ማለት ነው? እግዚአብሔር ነው የሚዋጋው አካል አለ? ምን ማለት እግዚአብሔር ተዋጊ ነው ማለት? አያችኋል? ስሙ ራሱ እግዚአብሔር ተዋጊ ነው። ከማን ጋር ነው የሚዋጋው? ከመላእክት ጋር። ስሙም እግዚአብሔር ነው ይላል እኮ። ጠላቶቹን ይበቀላቸዋል እግዚአብሔር። ስለዚህ በክርስትና ራሳችንን መጠበቅ አለብን፣ ወገኖቻችን መጠበቅ አለብን። እንኳን አንተን በግል ሊገል የመጣ ሰው አይደለም፣ ጎረቤት ራሱ ሊገደል ሲመጣ ልትታደገው ይገባል። ቅድም የሚናገረው ይህንን ነው። ሊታረዱ የተወሰነባቸውን አድን ነው የሚለው መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 አድን ታደጋቸው ነው የሚለው። ማንንም ግን አጋጣሚ ጠብቀ ግን መበቀል ኃጢአት ነው። ይህንን ከተረዳን ታዲያ በሐዲስ ኪዳን ያለው ጥቅስ እንዴት ይተረጓም የሚለውን እንመልከት። በሐዲስ ኪዳን ላይ በተለይ ብዙ ጊዜ ሰው የሚጠቅሳት ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለችውን ገጽ ነው እንመልከታት። ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ እንዲህ የሚል ቃል ነው የምናገኘው። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ለማ ለወንድምህ። ኦርቶዶክሳዊ ክርስቲያን ሆኖ ጉንጭህን ቢመታ ቢጠላህ፣ ጥላቻ ቢነዛብህ ተመልሰ በወንድም ላይ በጥላቻ አትነሳ እንጂ ቀኝ ላይ መታ ግራህን አዙርለት ማለት የቅዱስ ሚካኤል ቤተክርስቲያን ሲቃጠል የቅዱስ ገብርኤል ደግሞ እንዲቃጠል እድል ፍቀድ ማለት አይደለም። ይህ በደንብ መጀመሪያ ማወቅ አለብን። ክፉን በክፉ አትመልሱ ነው የሚለው። ምን ማለት ነው? ሲሰድቡ ተመልሰ አንተ አትሳደብ፣ ጽድቅ አይደለም። እቺ የተነገረን ትእዛዝ ይሄ ነው። ከኃይል በላይ ሲሆንስ፣ ከአቅም በላይ ሆነ መከራ ይመጣብስ፣ ልክ እንደ ኦቶማን ቱርክ፣ እንደ ግራኝ መሐመድ፣ እንደ የውዲት ግዱት ሲመጣስ ተሰደዱ። የሚሰደዱ ብፁዓን ናቸው ለሚለው በሃይማኖት ግን መሰደድ ነው። የአረብ ሀገር ለሚሄድ፣ አሜሪካ ለሚሄድ፣ አውሮፓ ለሚሄድ አይደለም፣ ሩማንያ ለመግባት አይደለም። ስለ ሃይማኖታቸው ስለ ክርስትናቸው ወደው ፈቅደው የሚሰደዱ ሰዎች ብፁዓን ናቸው። ለዚህ ነው የሚሰደዱ ሰዎች ብፁዓን ናቸው ያለው ጌታችን በአንቀጸ ብፁዓን ትምህርቱ። መሰደድ ብፅዕና ነው፣ ለሃይማኖት ነው። ዋጋ ከፍለ ከነ ልጆች ከነ ቤተሰብ ካደክበት ከነበርክበት ቀይ ለቀ ትሰደዳለህ። ለሃይማኖት ለውንብድና አይደለም። ብፁዓን ናቸው የሚያሰኛቸው ለሃይማኖታቸው የተሰደዱ ሰዎች። እዚህ ክፉን አትቃወሙት ማለት
ክፉ በክፉ አትመልስ። ሲሰሩ መልስ አትሳደብ። ወንድም ሲናገር ለወንድም መልስ ምታታዘጋጅ ተወው፣ እለፈው። እንደውም አንድ ስድብ ይጨምርልህ አንድ ስድብ ይጨምርልኝ ብለህ ተወው እንጂ ቤተክርስቲያን ሲቃጠል ተመልሶ ሌላ ቤተክርስቲያን እንዲቃጠል ፍቀድ ማለት አይደለም። ስለዚህ መጀመሪያ ጥቅሱን በደንብ ማወቅ አለብን። ለዚህ ነው ራሱ ሲናገር እንደሚለው ከላይ ሲጀምር ራሱ ቁጥር 40 ላይ ማቴዎስ ወንጌል 5:40 ላይ ማለት ነው እንዲከስህም እጀ ጠባብን እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት። በቃ አለቀ። ይህን ልብስ ፈልጋለሁ ሲል አረ ነጠላውን ጭምሮ ሰደው። ይሄ ለሌባ አይደለም ለወንድም። እንደዚህ አይነት ቦታ የለም። አለ ነው ያጋጠመው። ስራ ቦታ ላይ ሆናችሁ የእናንተን የስራ መደብ የሚፈልግ ኦርቶዶክስ የሆነ ሰው አልገጠማችሁ? ማጠብቁት ሰው አንድ ቢሮ እየሰራችሁ አንድ ሃይማኖት ይኖሯችሁ አንድ ደብር እያስቀደሳችሁ እያወቃችሁት ነገሩን ሁሉ ግን በጣም በሚገርማችሁ የራሱ ኦርቶዶክስ ጠላት የሚሆንበት ጊዜ የለም። ተውለት። እሱ ያችን ፖዚሽን የስራ መደብ ነው ይፈልጋል። አንተ መስሪያ ቤቱም ተውለት እንጂ እንዴት ኦርቶዶክስ እንደዚህ ያደረገ ቢበለ በጠላትነት አትነሳ። በወንድምህ ላይ በክፋት አትነሳ። ተውለት። ንግግሩ ይሄንን የሚገልጸው። እሺ እንቀጥል። ሁለተኛው ደግሞ ግልጽ ማለት ስለዚህ ግራ ላይ የምታቀኝን ስጥ ማለት ገጸ ንባቡ ምን ማለት ነው? ወንድምህ ኦርቶዶክሳዊ ክርስቲያን ሆኖ ሲጠላ ጸልይለት። ክፉ በክፉ አትመልስ። እኛ ራሱ ሪቬንጅ የለንም። በነገራችን ራሱ አሁን ላሉት ሰማዕታት ራሱ ብንወስደው ወደ 40 ምናምን የሚጠጉ የአርሲ ኦርቶዶክሳውያን ተገለዋል። ለዚህ ሪቬንጅ ደግሞ ሌላ ቤተ እምነት እንገናኝ አንልም። ክፉ በክፉ አንመልስ። ሌሎቹ እንዳይገደሉ ግን እንጠብቃለን። ኃይሉ ቢሰጠን አቅሙ ቢሰጠን ተጨማሪ ሰው እንዳይሞቱ የምትታደገው እንጂ በእነዚህ በ40 ሰዎች ምትክ ሌላ ቤተ እምነት አትገልም። ክፉ በክፉ አንመልስም። እነዚህ 40 አባወራዎች እናት አባት ሕፃን ልጆች የተገደሉት በሙሉ የነዛ ቤት እንደተበተ ሌሎች ቤተ እምነት ቤት አንበትንም። ክፉ በክፉ አትመልሱ። የነዚህ 40 ክርስቲያኖች ቤት እንዳቸው እንደተቃጠለ ንብረታቸው እንደተወሰደ የነዛም እንደዚህ ይደረግ አንልም። ክፉ በክፉ አትመልሱ። ክርስትና አይፈቅድም፣ ክልክል ነው። ይሄ ማወቅ አለብን። እኛውም ለምንድን ነው ያርስ ሰማዕታት በረከታቸው ይደርብን ካልን በኋላ እነዚህን ሰማዕታት ድምፀ ከመሆን ባሻገር ከጎናቸው መቆም አለብን። በሚያስፈልጋቸው ነገር ሁሉ የት ነው አሁን ዛሬ እያደሩ ያሉት? እኔ እናንተ ዛሬ ምሳ ምን በላን? እነሱ ምን በሉ ዛሬ? ይህን ታውቃላችሁ? ምን በሉ? እኛ ዛሬ አሁን ራት ምን እንበላለን? እነሱ ዛሬ ምን ራት ይበላሉ? ምግብ አይደለም እኮ የሚያስጨንቃቸው፣ መኖር አለመኖሩ፣ መገደል አለመገደል የሚያስጨንቃቸው። እነዚህ ያሳስቡናል። ስለዚህ ይህን ማወቅ ያለብን ነው። ሁል ጊዜ የራሳችን ማሰብ ያለብን ይሄ ነው። ምን ይበላሉ እነሱ? ምን ይጠጣሉ? እና በየትኛውም መንገድ አሁን ርዕስ ብታነሱ ብዙ ነገር ታነሳላችሁ። በኢትዮጵያ ሃይማኖት ጉባኤ ርዕስ ማንሳት ትችላላችሁ። በአባቶች ጠቅላይ ቤተ ክህነት በአባሳት ምን ሆኑ፣ እሱን እንተወው በቃ ከምንደማ ማለት ነው። የሚሻለው ነገር ከኛ የሚጠበቀው ነገር ማድረግ ነው። ሰማዕታትን ለመርዳት ምን ያክል ዝግጁ ነኝ እኔ? የቀረው ምዕመን ኦርቶዶክሳዊ ለማጽናናት ምን ያክል ዝግጁ ነኝ? ክፉ በክፉ መመለስ እንደማይገባ እናውቃለን ወይ? በቃ ይህንም ማወቅ ያለብን። ክርስትናችን የሚያዘው ይህንን ነው። እና ክፉ በክፉ አትመልሱ ማለት የተገደሉ ክርስቲያኖችን የሚተካ በዛው እጥፍ ልክ ሌሎቹ መግደል አይፈቀድም። ቤተክርስቲያናችንን ቢያቃጥሉ ቤተክርስቲያናችን መልሰን ሰርተን እንዳይቃጠል እንጠብቀዋለን እንጂ በተቃጠለው ቤተክርስቲያን ምትክ ሌላ ቦታ አናቃጥልም። ሌላ ቤተ እምነት አነቅም። ነውር ነው፣ ኃጢአት ነው። ክርስትናችን ስለማይፈቅድልን ማለት ነው። ሌላኛው የሚጠቀሰው ጥቅስ በዚህ በሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 12 ቁጥር 19 ላይ ነው። ይህንን አንብብላችሁ። ሮሜ መልእክቱ ምዕራፍ 12 ቁጥር 19 ላይ እንዲህ የሚል ቃል እናገኛለን። ሮሜ 12 19 ተወዳጆች ሆይ ራሳችሁ አትበቀሉ ይላል። አሁን ያለው ማለት
ራሳችሁ ማለት አትበቀሉ። አንተ በአርሲ የምትገኝ ክርስቲያን ወይ እናትህ ወይ አባትህ ወይ ወንድምህ ወይ ልጅህ ወይ ታናሽ እህትህ ወይ ታናሽ ወንድምህ አታ ይሆናል። በዚህ ጊዜ ሌላ ቤተ እምነት እንጂ ልግደል ብለህ ግን አትበቀል። ራሳችሁ አትበቀሉ። ወንድሜን እንደገደሉ ወንድሙን ገላሉ አትበል። አባቴን እንደገደሉ አባቱን ገላሉ እንዳትል። ቤቴን እንዳቃጠሉ ቤታቸውን አቃጥላለሁ እንዳትል። ንብረቴን እንዳወደሙት ንብረታቸውን አወድማለሁ እንዳትል። ክፉን በክፉ አትመልስ። ራሳችሁ አትበቀሉ። በቀሌ ማን ነው? የእግዚአብሔር ስለሆነ ይልና ለቁጣ ፈንታ ስጡ እንጂ በቀሌ እኔ ነው። ምን ፈንታ ለሱ ስጡ። በቃ ከተቆጣ ከፈረደ እሱ ራሱ ይፍረድ። የራሔልን እንባ ያበሰ የራሔልን ጮት ያበሰ አምላክ እሱ ይድረስልን ካለ በኋላ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና። ብድራቱ ባን የሚመልሰው እግዚአብሔር እውነተኛ ፈራጅ ነው። አሁን የእነዚህ አርሲ ሰማዕታት ደም ለጥ አድርጎ የሚያስተኛን ይመስላችኋል? ችግር የለውም። ሰው ይቀየራል፣ ገዳዮችም ይሞታሉ፣ ባለስልጣንም ይቀየራል፣ ካቢኔም ይቀየራል። ሁላችን እንሞታለን፣ እናረጃለን፣ እናልፋለን። ብረት ለበስ የሆነ ሞትን የማይቀምስ ማንም የለም። ይመንም አይመንም ክርስቲያን ይሁንም አይሁንም አይቀርለትም ሞት። እግዚአብሔር ግን የእነዚህን ሰማዕታት ደም ግን ይበቀላል። በራዕየ ዮሐንስ ምዕራፍ 6 ቁጥር 9 ላይ እንዳለው አቤቱ የሰራዊት ጌታ እግዚአብሔር ሆይ ደማችንን በምድር ላይ ያፈሰሱትን ሰዎች የማትበቀለው እስከ መቼ ድረስ ነው አሉት። እርሱም እንደናንተ ያሉ ወንድሞቻችሁ እስኪመጡ ድረስ ጥቂት ዘመን ተባለላቸው፣ ለእያንዳንዳቸውም ነጭ ልብስ ሰጣቸው ነው የሚለው። የድል አድራጊነት ይላሉ ቅዱሳን። አሁን እነዚህ 40 ሰማዕታት ይናገራሉ። አቤቱ የሰራዊት ጌታ እግዚአብሔር ሆይ በአርሲ የተገደልነው እኛ ገዳዮቻችን የማትበቀለው እስከ መቼ ድረስ ነው ይሉታል። አዎ እናንተ ሰማዕታት እንደናንተ ያሉ የሚገደሉ በክርስትናችሁ ሌሎች አሉ። እነሱ ሰማዕታት ወንድሞቻችሁ ይምጡና እሱ ዋጋውን ይከፍላል። ተበቃይ አምላክ ማን ነው? እግዚአብሔር ስለሆነ ስለዚህ በክርስትና ራስን መከላከል አልተከለከለም፣ በሕግም አለ። ቤት ድረስ መጥቶ ሊገል የመጣውን ነገር ሙት የሚል ትእዛዝ የለንም። ቤተክርስቲያን እየነደደ እያየ እያቃጠሉት እያየ ያቃጥሉትና መጨረሻ ላይ እንሰራለን አንልም ወይ ቆመን ቪዲዮ አንቀርጽም፣ እንከላከላለን፣ ቤተክርስቲያናችን እንጠብቃለን። ክርስቲያኖችን እያረዱ እያየ ቆሜ ልይ ብለህ ቪዲዮ አትቀርጽም። ራስን ትጠብቃለህ፣ ልጆችን ወንድሞችን ትጠብቃለህ፣ እህቶቻችን ትጠብቃለህ። ኃጢአት የሚሆነው ማንኛውም ግፍ ኃጢአት ነው። ልክ ያልሆነ ሁሉ ኃጢአት ነው እንጂ ለእኛ የሚያዳላ ማለት አይደለም። እግዚአብሔር እውነተኛ ዳኛ ነው፣ አያዳላም። ሰው የሚባል ፍጥረት እንዲሞት ቤተክርስቲያናችን አትፈቅድም። ለምን? በአርአያ ሥላሴ የተፈጠረ ሰው እንዲሞት አይፈቀድም በክርስትና። ሰው ነዋ። ሰው ደግሞ ክቡር ፍጥረት ነው። በጣም ብዙ ርዕስ ማንሳት ትችላላችሁ በዚህ ጉዳይ ላይ። ምናልባት አሁን ኔትወርኩ ሳላሰማችሁ እንጂ የቀደምት አባቶቻችን ደግሞ ስለ ሰልፍ ዲፌንስ ምን ብለዋል የሚለውን ነገር ለማንሳት ፈልጌ ነበር። ኔትወርካችን ትንሽ የተመታ ነው መሰለኝ፣ አላስኬደንም። ሌላ ጊዜ ደግሞ እንቀጥልበታለን። ይበቃችኋል። ሌላ ጊዜ ደግሞ እግዚአብሔር ከፈቀደ ሰፋ እናደርገውና ራስን መከላከል በቤተክርስቲያናችን በቀደምት አባቶች ራሱ እንዴት ይታያል ቢሆን እናየዋለን። እሺ፣ ኔትወርኩ ሰላም ሲሆን እኔ የሚሻለው ብዬ የማስበው እንትኑን እያያችሁ ጽሁፉን እያያችሁ ስንማማር ነው የምወደው። ለዛ ነው። እሺ፣ እኔ ብዙ ጊዜ ራስን አይተው እያሳዩ ጥቅሱን ብቻ መናገር ብዙም ስለማልፈልግ ነው። በጣም ቆንጆ ነገሩ ምንድን ነው? ሰው ጥቅሱን እያነበበ ጥቅሱን እያየው እያነበበው ሲማር ቆንጆ ነው።
እንደዛ ስለሆነ ጥሩ ነው። ከዛ ደግሞ ከቀደምት አባቶቻችን ደግሞ ራስን ስለመከላከል ምን ብለዋል የቀደምት አባቶቻችን ቢለው ነገር ማየት አለብን። እሱም እናነሳዋለን እግዚአብሔር ከፈቀደ ማለት ነው። በአጭሩ በተለያየ አጀንዳ ራሳችን እንዳንሸበር ራሳችን እንጠብቅ ነው። ርዕስ የሚሰጠን በተለያየ አቅጣጫ ይመጣል። ራሳችን መጠበቅ ነው። አሁን ሀሳባችንም አጀንዳችንም መሆን ያለባት ቤተክርስቲያን እና ሰማዕታት ላይ ብቻ ነው። ሌላ ተጨማሪ በአንድ ነገር አናስገባም። በቃ ወዴትም የሚንቀሳቀስ እናንተ ራሳችን ችሎ ብሎ ብቻ መቀመጥ ነው። ራስን ችሎ ብቻ መቀመጥ። ርዕስ የሚሰጠን ሰው በመጣ ቁጥር ወደዛ ገልበጥ ማለት የለብን። እየከፋ ምናምን ሲመጣ ልክ እንዳሁኑ ትንሽ ሪፍሌክሽን እንሰጥበታለን። ከዛ ግን እኛ ራሳችንን ማቆም አለብን። ይሄ አንድ ነገር። ሁለተኛ በጣም ስክን ማለት አለብን። በስሜት በኃይለ ቃል በማይገባ ንግግር መናገር የለብንም። ይህን የምናደርገው አንደኛ ለቤተክርስቲያናችን ክብር ብለን ነው እንጂ በጣም ስሜት ይነካል። ያ የሃይማኖት ተቋሙ የኢትዮጵያ ሃይማኖት ተቋም የሰራው ድራማ ልበለው ያቀረበው ሪፖርት ሲገርመን የዛኑ ዕለት ህዳር 1 ዕለት ሪፖርቱን ባቀረቡት ህዳር 1 ቀን ዲያቆን ፍጹምናው ልጅ ጻድቃኔም አብሮ ተገደሉ። የዛኑ ቀን እኮ ነው አንድ ብሔርና አንድ ሃይማኖትን የመክተው። ብሔሩን ይቅር ግድ የለም እንዴ! እነዚህ ሰዎች እኮ ኦሮምኛ የሚናገሩ አማርኛ የሚናገሩ ትግርኛ ሰው ናቸው እኮ የምንለው እኛ ከኦርቶዶክስ ናቸው ነው ያሳስበን። ፖለቲካው ለፖለቲከኞች ተውላቸው። እኛ እኮ የሃይማኖት ሰዎች ነን። የአንድ ብሔር አለ። ለኦሮሞስ ቢሆኑ ሰው አይደሉም እንዴ? ምን ለማለት ተፈልጎ ነው የሚነገረው? በኦሮምኛ እኮ እያወሩ ያሉ ሰዎች እኮ ናቸው። ክርስቲያኖች እኮ ናቸው። ለዚህ በደንብ ማወቅ አለብን። ስለዚህ በመጣው ቁጥር ሁሉ አጀንዳውን እየቀየርን መሄድ የለብንም። በጣም ጥበብ የተሞላበት በተለይ ሰሞኑን ላይቭ ላይ በተደጋጋሚ ጊዜ በምንገባበት ጊዜ ለምናግለያ ነገር ጥንቃቄ ማድረግ ብቻ በጣም ተገቢ ነው። ምኑ ጥንቃቄ ማድረግ ያለብን የቤተክርስቲያን ክብር በሚመጥን መንገድ ነው መናገር ያለብን። በቃ እንደው ፌክም ስትሰሙ በቃ ረጋ ብላችሁ ነው መተንተን ያለባችሁ። አንዳንድ ሰው ሊያነካካችሁ የሚፈልግ ሰው አለ። ከፖለቲካ ጋር እንድትነካኩ የሚፈልግ ሰው አለ። አንዳንድ ሰው ደግሞ ነገር ሰሪ አለ። ስለዚህ ስለምታስቡ ስትናገሩ የቤተክርስቲያንን ትምህርትን በጠበቀ መልኩ ማውራት። ይሄ የትም ሀገር ሆነን መናገር ያለብን። ቤተክርስቲያን ምን ትላለች? በ40 ሰማዕታት ምትክ 40 ሌላ ሰው ገድሎ ትላለች አትልም። ክፉን በክፉ አትመልሱ። ሰማዕታቱን ግን ድምፅ መሆን ግን ተገቢ ነው። ሰማዕታቱን ማገዝም ተገቢ ነው። ሰከን ሲልም መንፈሳዊ ጉዞ ብናረግስ እንዴ! እኛ ገንዘብ አዋተን ሲንሄድ ወደ ጻድቃኔ ማርያም እንሄድ የለ እንዴ? ወደ ግሸን እንሄድ የለ እንዴ? ወደ ሳማ ሰንበት እንሄድ የለ እንዴ? እስቲ እንሂድና ናጻናቸው አይዟችሁ በርቱ ሲንበል ሰብከን ዘምረን አጻንተን ሲንመለስ በረከት አይደል እንዴ? እኔ ማቀው ይሄንን ነው። መደገፍ ማለት ገንዘብ እየወረወርንላቸው ብቻ ድምፅ ሆናችሁ እንድጠፋ አይደለም። በአካል አቴንድ ማድረግ ከጎናቸው እንደሆኑ እንዲያስቡ ያስፈልገናል። ይሄ ደግሞ መንፈሳዊ ግዴታችን ጭምር። በገንዘብ መደገፍ ድምፅ መሆን እሱ አንድ በቃ እሱ ውጫዊ ነገር። በአካል አቴንድ ማድረግ እዛ መገኘት፣ እነሱ ማበርታት፣ ማጠንከር፣ ከነሱ ጎን መቆም። ይሄ ለአንድ ቀን 2 ቀን መንፈሳዊ ጉዞ የጮት የድራማ አይደለም ብላችሁ በቋሚነት ያጡትን ቤት መመለስ፣ ያጡትን ንብረት መመለስ፣
የሞተው ጻድቅ ነው፣ ሰማዕት ነው፣ አንመልሰው። ቢያንስ እንኳን በሰው አቅም እንኳን የሚሸፍነው ነገር ከበር ማድረግ፣ በዚህ መንገድ ከሰማዕታቱ በረከት መካፈል እንጂ ማላዘም ብቻ በቂ አይደለም። ቤተክርስቲያን ጉዞዋም የሰማዕትነት ጉዞ ነው። ምንም ጥያቄ የለውም። ዛሬ ተጀመረ አይደለም፣ የሰማዕትነት ጉዞ ነው። እና ለዛ ነው ሰሞኑን በተደጋጋሚ ጊዜ ላይቭ ስትገቡ ገብቼ ማልገባው ገብቼ ማልናገረው። እኔ እቅዴ ሐሳቤ መሆን አለብኝ ማስበው አሁን እናንተ ከምትናገሩትም ከፍ ይላል። ለሚዲያ ግን ስለማይሆን ነው። አይሆንም። ሐሳባችሁን እንዳልሰርቅ ለቤተክርስቲያን ክብር ስለማይመጥን ለዛ አንደበቴን ለመቆጣጠር ሚዲያው ዝም ብል ይሻላል ብዬ አስቤ ነው እንጂ የሚደረገው ግፍ እንዲህ መግለጫ፣ የአቋም መግለጫ፣ ድምፃችን ማሰማት፣ ፕሮፋይል መቀየር ብቻ አይደለም። ሁለት ስራ መሰራት ያለበት፣ አንድ ውጫዊ፣ ሁለት ውስጣዊ ስራ መሰራት አለበት። ጊዜያዊና ረጅም እቅድ ያስፈልጋታል ቤተክርስቲያን። አስቡት፣ የሌላ ቤተ እምነት ቢሆኑ እነዚህ ሰዎች አርባዎቹ የተገደሉት ኢትዮጵያ ምን እንደምትሆን አስቡት። ስንት ቤተክርስቲያን ሊቃጠል እንደሚችል አስቡት። ሚዲያው ምን ሊሆን እንደሚችል አስቡት። ስለዚህ ሰማዕትነት የኛ ክብራችን ነው። ኪሳራ አይደለም። በእርግጥ ኪሳራ አይደለም፣ ትርፍ ነው። የሁለተኛው መቶ ክፍለ ዘመን የካርቴጃ ወይ ደግሞ የቅርጣ ግና የሥነ መለኮት ሊቅ የሆነው ጠርጡሎስ ወይ ደግሞ ተርቱሊያን የተባለው አባት የሰማዕታት ደም የክርስቲያኖች ዘር ነው የሚለው። በቃ የሰማዕታት ደም የክርስቲያኖች ዘር ነው፣ ቁጥር ነው የሚበዛው። ልክ ዛፍን በተቆረጠ ቁጥር አንዳንድ ዛፎች ያሉ ቁጥቋጦ እያወጡ የበለጠ ችብ ብሎ የሚያድገው እንደዛ ነው። ሰማዕት ደም ቁጥር አይቀንስም፣ ቁጥር ይጨምራል። ይሄ በነገራችን በእኛ ብቻ በእናንተም ጭምር ነው የሚሰራው። ሌሎች ቤተ እምነቶች የእስልምና እምነት ተከታዮችን፣ የፕሮቴስታንቱ ሌሎች ቤተ እምነቶችን እኛ ብንገድል ቁጥራቸውን ነው የምንጨምረው። በነገራችን ግፍ ምን ጊዜም ትክክሉን አያውቅማ። በመግደል የሚገኝ ቁጥር መጨመር የለም፣ ቁጥር መቀነስ የለም። ማንንም ቢሆን ሊደረግም አይገባው እና እኔ ለኦርቶዶክሳን ሁሉ ጊዜ ማሰብ የሚገባ በዘላቂነት እነዚህ ሰዎች እንዴት አድርገን፣ ሁለተኛ ነገር ደግሞ እንደ ሀገር ደግሞ እንዴት ነው ይሄ እየመጣ ያለው ነገር ምን እያሳየን ነው? ከአሁን በኋላ ኦርቶዶክስ ሆኖ መኖር አለመኖር እዚህ ሀገር ምን ማለት ነው? ለማን? በነገራችን ለእኛ ብቻ አይደለም ሌሎች ቤተ እምነቶች ጭምር ማለት ነው። እንዴት ተፈቃቅረን የምንኖረው? ትምህርታችንን አስተምሮታችንን በየቤተ እምነታችን ሰብካለን። ግን በዚህ ሁኔታ ግን እንዴት የምንቀጥለው? ገዳዮቹና ማንም ይሆኑ እኛ ጉዳያችን እነሱ አይደሉም። ይሄ ግን ግድያ አጋጣሚ ግን አይደለም። ይህን ጥያቄ ይሄ ግድያ ግን የገንዘብ አይደለም፣ የንብረት አይደለም። ቁጣን መቀስቀስ እኛ ዋናው ጉዳያችን ሃይማኖት መርጦ ብሔርን ተዉት። ምክንያቱም እኛ ጋር በክርስቶስ ሁላችን አንድ ስለሆንን ማለት ነው። ከማይጠፋው ዘር ተወልዳችኋል የሚለን። ስለዚህ የትም ቦታ ላይ ያለ ኢትዮጵያዊ፣ የትም ቦታ ላይ ያለ ኦርቶዶክሳዊ ክርስቲያን ለእኛ አንድ ወንድማችን። ፖለቲከኞች በዚህ ልትሸውዱን አይትችሉም። አንድ ብሔር አይደለም፣ ስለ ብሔር አታንሱብን። እንኳን ኢትዮጵያዊ የሆነ ቀርቶ ነው በወልድ ውሉድ በክርስቶስ ክርስቲያን የሆነ ማንኛውም ሰው ኦሪየንታል ቤተክርስቲያናት ውስጥ ያለ ሰው ማንኛውም ሰው ለእኛ ሰው ኢትዮጵያ ሰው ነው ብቻ ማለት ነው። ተውት፣ አማራ ምናምን ተውት፣ እሱ ነው የብሔር ጉዳዩንም ተውት። አሜሪካዊ መሆኑ አንድ ሰው ኦርቶዶክሳዊ ክርስቲያን ከሆነ ለእኛ አንድ ነው። ከኛ ጋር ለምን ይሞታል እንላለን እኛ። እንደ ሰው ደግሞ እንደ መጽሐፍ ቅዱስ ደግሞ
ሰው ለምን ይሞታል ብለን እንጠይቃለን። ማንም ሙስሊሙ ስለምን ይሞታል? ፕሮቴስታንት ስለምን ይሞታል? ለምን ይገደላል? ጉዳያችን አስተምሮ ከሆነ አስተምሮታችንን ወጥተን መመስከር ነው። ሚዲያው አለ። በዛ ላይ ደግሞ ከምንም በላይ ቤተ እምነታችን አለ። ሁሉም ቤተ እምነት የየራሱ መምለኪያ አጸድ አለው፣ አጥር አለው። በዛ ላይ ይሰብካል። ከፍ ሲል ደግሞ በሚዲያ ወጥቶ ይመሰክራል። አስፈላጊ ከሆነ ወጥቶ ዲቤት እያደረጉ መማር ይቻላል። ጭቅጭቅ ስለሌለበት መረጃና እውነት መሰረት ያደረገ ውይይት መወያየት ይቻላል። ምን ችግር አለው? ከዛ ውጭ ግን በቀናት ተነስተን ግን አንዱ ምናምን መግደል ግን አያዛልቀን። ቁርሾ ነው የሚወልደው። ስለዚህ ድምፅ መሆን አንድ ነገር ነው። ሌሎች መንግስታት፣ የዓለም መንግስታት ጭምር እንዲያውቁት ማድረግ ተገቢ ነው። ምንም ጠይቅ የለውም። በአካል ግን አቴንድ ማድረግ ግን አለብን። መቼ እግዚአብሔር የፈቀደ ቀን። በአካል ብቻ አይደለም፣ በሎጂስቲክ ደግሞ የሚያስፈልጋቸው ነገር ማገዝ ደግሞ ይገባል። የተረፉትን ምን እየበሉ ይሆን? አሁን ቤታቸው ያድሩ ይሆን? አሁን ሰልስት እኮ የላቸውም። ዛሬ ተገለው ነገም ሰው ይሞታል። አያሳዝኑ? ሰልስት እኮ አይቆዩ። ዛሬም ይሞታል፣ ነገም ሰው ይሞታል፣ ከነገ ወዲያም ሰው ይሞታል። እኚህ በግፍ የተገደሉትን ማንኛውም ሰው ኦርቶዶክስ ሰውን ለማሽቃበጥ አይደለም። ማንኛውም ሰው በግፍ መገደል የለበትም። ማንም ሰው ኦርቶዶክሳዊ ክርስቲያኖች መመስከር አለብን። ለማንም ሰው ማለት ነው። ይሄ እንደው ለመግባባት ለሀገር ፖለቲካ እንደው ተፈቃቅሮ ለመኖር እንደዚህ ሌሎች ቤተ እምነቶች እንዳይከፋችሁ ለመናገር ለምናደርገው አስተምሮታችን ስለማይፈቅድ ነው። ሌላም ቤተ እምነት ኦርቶዶክሳዊ መግደል አይፈቀድለትም። መግደል ክልክል ነው ሲጀመር። እዚህ ይሄንን ለሁላችንም ልናስተጋባ ይገባል። ርዕስ ሊቀይሩ ምን የሚችሉ ማንኛውም ሰዎች ልንሰማቸው አይገባም። በቃ ማንም ሰው ርዕስ ሊቀይርብን አይገባም። ማንም ማለት ነው። ወደዚህ እምነት ሄጃለሁ እምነቴን ቀይሬያለሁ አይመለከተንም። በቃ እኛ ርዕሳችን እነዚህ ሰማዕታትን ደማቸው ፈሶ እንዳይቀር መንግስትም ደግሞ አንደኛ አስፈላጊው ጥበቃ እንዲያደርግላቸው፣ ሁለተኛ ካሳም ያስፈልጋቸዋል። ይህንን ድምፅ ማሰማት ይገባል። ግፍ ነው የተፈጸመባቸው። ለተረፉት ግን አስፈላጊውን ድጋፍ ያስፈልጋል። ይህን ድምፅ ማሰማት የሚያስፈልግ። ከዛ ውጭ ማንም ሰው ብድግ እያለ አሁን በዚህ ወቅት ዲቤት የምናደርግበት ሰዓት አይደለም። የሃይማኖት ዲቤት ይቆያል። ስለዚህ አሁን እንደዛ የምናነሳበት አይደለም። አሁን አጀንዳችን የአርሲ ሰማዕታት ነው። መጀመሪያ መኖር ነው። ስንኖር አይደል ዲቤት የምናደርገው? ስንቆም አይደለም ላይቭ እንገናኝ ብለን የምናወራው? ስንኖር አይደለም? አጀንዳችን እነሱ ናቸው። ሁለተኛ በገባንበት ላይቭ ላይ ደግሞ ገብተን ደግሞ እግዚአብሔር እንደረሳ ማሰብ የለብንም። ይህም ማወቅ አለብን። እግዚአብሔር ያያል። አሁን ግን ማሰብ የሚገባው በዚህ ወቅት ደግሞ ይህን አስበን ደግሞ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቤተክርስቲያን መጠጋት እንጂ ፕሮፋይል ብቻ መቀየር አይደለም የሚያስፈልገው። ህይወታችንም ጭምር እንቀይረው። ህይወታችን እንቀይረው። ስለ አርሲ ሰማዕታት እየጮኸ ጭፈራ ቤት የሚያደርሰው ታዲያ ምኑን ክርስቲያን ሆነ? ለአርሲ ሰማዕታት ድምፅ ሆናለሁ ብሎ ወንድሙን እየጠላ ምን ዋጋ አለው? እዚህ መጀመሪያ ህይወትን ከመቀየር ጋር ነው። ህይወታችን ሊቀየር ይገባል። በቃ ይሄው እንደዚህ መሞት እንዳለ አውቀን ህይወታችን እናስተካክለው። በቃ ነገም ልንጠራ እንችላለን፣ አናውቀው። ሰማዕትነት ከዚህ ቀደም እንደተማማር ነው የዛን ቀን የቤተክርስቲያን ስራዋ ነው። በቃ አለቀ። እኔ ላይቭ ላይ በጣም ብዙ ሰዓት ወስጄ ባለፈው አንስቻለሁ። ደግሜ አሁን አላነሳውም። ከመጽሐፈ ቅዳሴ አንድምታ ይሄን አልተነጋገርነው? እግዚአብሔር የሰማዕትነት ስራ ይሰጠን ዘንድ የሚለውን አንድምታ አላየንም? ትዝ አይላችሁ? ስለዚህ ስለ ሰማዕታት ከዚህ በፊት ስለተማርነው ያንን ቪዲዮ ገብታችሁ ተመልከቱ። የዛ የተገደሉ ቀን የገባነው ላይቭ ማለት በ21 ይመስለኛል፣ በ11 በ14 ወይ በ21 ላይቭ ላይ በዕለቱ በተገደሉበት ቀን ላይቭ ገብተን ስለ ሰማዕታት የተማርንበትን ተመልሳችሁ ተመልከቱት። በቃ የቤተክርስቲያን ስራዋ መሆኑ ማወቅ አለብን።
ከዛ ግን ቀጥሎ ግን ማድረግ የሚገባል ህይወታችን ደግሞ እኛ ማስተካከል ደግሞ አለብን። ስለዚህ እዚህ ያላችሁ የኛ ልጆችም ርዕስ አትስጡም ባካችሁ። አንዳንድ ሰው አለ ጨርስ ሲል አይወድም አለ መሰለኝ። በቃ ጨርስ ሲል አይወድም አንዳንድ ሰው በቃ ስፔሻል አቴንሽን የሚፈልግ ሰው አለ። ረሳችሁኝ ወይ የሚል ማለት አክቹዋሊ በሽታ ነው። ይህ በጣም በሽታ ነው በእውነት። አሁን ቤተክርስቲያን አሁን በዚች መከራ ባለችበት ስለኛ አሁን ሰው ማንሳት አለበት ስለግለሰብ ማለት ምን ከዚህ በለጠ ምን ይነሳ? ከሰው ህይወት መሞት ካልፍ ከዚህ በኋላ ምንድን መዓት የሚባለው ምን ሲመጣ ነው? ቤት ሲቃጠል ነው? ንብረት ሲቃጠል ነው? ምን ሲመጣ ነው መዓት ቁጣ ነው የሚባለው? ሰውን የሚያክል ፍጥረት እንዳንተ ኦርቶዶክሳዊ ክርስቲያን የሆኑ በ40-80 ቀናት የተጠመቁ ሰዎች እየሞቱ ለምንድነው የግል ርዕስ እኛ የምንሆነው? ርዕስ አትስጡም። በቃ ርዕሳችን በቂ ነው። አጀንዳችን ሰማዕታት ናቸው። ዓላማችን ማገዝ ነው። በቀል እግዚአብሔር ነው። አለቀ። እኛ በ40 ፋንታ 40 ለመግደል አይደለም። ነገ የሚሞቱ አሉ። ለእነዚህ ሰማዕታት ድምፅ መሆን አንድ ድምፅ መሆን ከመሆን ባሻገር ደግሞ አስፈላጊ የሆነ ድጋፍ፣ ኦፊሻል የሆነ ይቅርታ በቋሚነት በዛ ቦታ ላይ ለቀው እንዲወጡ አይደለም ከሀገራቸው በዛው በአርሲ ያሉ የመሮን ነፃነታቸው እንዲጠበቅላቸው እንደ ማንኛውም ሌሎች ቤተ እምነቶች ሄደው እንዲያስቀድሱ ስጋው ደግሞ እንዲቀበሉ መደረግ አለበት። ድምፅ ማለት ይሄ ነው። ቦታ መቀየር እንዲችሉ ማድረግ አይደለም። ሀገራቸው ለምን ይወጣሉ? በህገ መንግስቱም አለ ማንም ሰው የትም ቦታ ላይ የመኖር ነፃነት አለ። የሌላም ቤተ እምነት መብት እስካልነካ ድረስ አንድ ሰው ውጣልኝ ግባልኝ አንተ ማየት አስፈልግም አንተ መስማት አልፈልግም እስካለ ድረስ የራሱን ቤተ እምነት ሄዶ ስርዓት አምልኮ በመፈጸም መንፈሳዊ ግዴታም አለበት፣ መብቱም ነው። በህገ መንግስቱ የተፈቀደ የፈለገው አምልክ ይቻል። ሰው የምናረገው ድምፅ ለዚህ ነው የሚያገለግለው። እኛ ግን ህይወታችን ጭምር እየቀየርን እግዚአብሔር ይለናል። አሁን አንተ በእውነት ለአርሲ ሰማዕታት የምትቆም ሰው ነው ቢለን እግዚአብሔር ምን እንደምንለው ህይወት ምንድን ነው? የተቀየረ እኮ ፕሮፋይል ብቻ ነው ሲል እግዚአብሔር አስባችሁታል? አንተ እኮ እዛው ነው ያለው። አሁንም ቂም ላይ፣ አሁንም ተንኮል ላይ፣ አሁንም ነገር ማመላለስ ላይ፣ አሁንም ስድብ ላይ፣ አሁንም ዝሙት ላይ፣ አሁንም ጭፈራ ላይ ነው ያለው። ህይወት ያንተ መቼ ነው የሚቀየረው ይላል እግዚአብሔር አምላክ። ሰማዕታትን ስናስብ እንደዚህ ነው። ድምፅ መሆን አንድ ወገን፣ እነሱን ማገዝ አንድ ነገር፣ አስፈላጊ የሆነ ነገር አድሮ ከሰማዕታት ጎን መቆም አንድ ነገር። እስቲ እኛ ሰማዕትነት ዋጋ እንክፈል። እንደነሱ እንኳን መሞት ቢያቀተን ይህና ጥባት ጥንካሬ እንኳን ባይኖረን ቢያንስ ህይወታችን ሲናስተካክለው እስቲ ያለፈው ዘመናችን ይብቃል። ይሄ ዓመት እኮ 3ኛ ወር ያዘ ነው። ኦልሞስት አሁን ከ2 ወር በኋላ ጥምቀት ነው። ያ ማለት የዚህ ዓመት ግማሽ ሆነ ማለት ነው። አይገርማችሁም? የጊዜ ፍጥነቱ ከ2 ወር በኋላ ጥምቀት ነው። ጥር ካለቀ በኋላ ከዛ ላይ የካቲት ነው። ግማሽ ዓመት ሆነ። የዚህ ዓመት 6 ወር አለቀ በሉ። 2018 እኮ ትናንትና ነው የጀመርነው፣ አለቀ። እኛ መቼ ነው የምንቀየረው? መቼ ነው በቅድስና የምንመላለሰው? እኛ እኮ መቀየር አቅቶን እኮ እንደው አለመቻለች ነገር እኮ ነው። አሁን እኮ በጣም እኛ እኮ የሚከብደው ጭራሽ ሚዲያ ላይ እንወጣለን ርዕስ ለመሆን። ኧረ በጣም እናሳፍር ጉዶች ነን በእውነት። እንደምንም ተፍገምግመ ራስን መንፈሳዊ ህይወት ውስጥ ለመክተት በቅዳሴው በሰዓታቱ በማህሌቱ ለመሳተፍ እንደው መጋደል ሲገባ በዛ ደግሞ አንተ ጭራሽ ለቤተክርስቲያን ሌላ ትኩሳት ሌላ ርዕስ። ስለዚህ በሚዲያም በሉት በውስጥም በሉት በውጭ በዚህ በየትኛውም መንገድ ርዕስ አትቀበሉ። በቃ ሰዎች ይናገሩ፣ በሚዲያ የፈለጉን ነገር ይናገሩ። ቤተክርስቲያን መዋቅራዊ በሆነ መንገድ ምላሽ ሲሰጠን እንሰማለን። ምክንያቱም እኛ ከቅዱስ ሲኖዶስ ውጭ መሆን ስለማንችል መዋቅር ሳለ ቤተክርስቲያን በዚህ ጉዳይ ድምፅ እስከምታሰማ እንጠብቃለን። ድምጿን እስከምታሰማ ተብሎ ግን አይተኛም። የበኩላችን ጥረት ማድረግ አለብን። ምንን ጠብቀን? የቤተክርስቲያን ዶግማና ስርዓቷን ጠብቀን ክብሯን በሚመጥ መንገድ ማቅረብ አለብን። ይሄ የኛ ግዴታችን መሆን አለበት።
ሲያቀትስ በቃ ዝም ማለት እንደነገርኳችሁ ነው። በቃ የዛን ቀን ላይቭ ገባው። ከዛ በተደጋጋሚ ጊዜ ወንድሞቻችን ገብተው ሪፍሬሽን ይሰጡ እያየው ነበረ። እነ መምህር ፋሲካው ምናምን ተሰብስበው እነ ዲያቆን አማኑኤል ብዙዎቻችሁ እያዩዋችሁ ነበርና እኔም በዛ ላይ ገብቼ ተጨማሪዎችን ነገሮች ብናገር ደግሞ መስመር ይስታል። የኔ ሀሳብ ብቻ አይደለም። ያ ደግሞ ከሆነ የቤተክርስቲያን ክብርን በማይመጥን መንገድ ከምናገር በቃ ዝም ልበል ብዬ ነው እንጂ በዛ ሰዓት በተከታታይ ጊዜ ላይ መግባት ስለሚከብድ አይደለም። ግን ያንገበግባል። ሁሉ ስለ በጣም ያንገበግባል ከላይ እስከታች። አሁን እናንተን እኔ እንደዚህ እያንዳንዱ ነገር እያነሳን ልባችሁን ላሳዝን አልፈልግም። ስለ ብፁዓን አባቶች እያነሳው፣ ስለ ጠቅላይ ቤተ ክህነት እያነሳው፣ ስለ ሃይማኖቶች ጉባኤ እያነሳው፣ ስለ ግለሰቦች እያነሳው ምናምን አይመጥንም። ሲጀመር በቃ ከሀዘን ውጭ ሌላ ምንም የምናመጣው ነገር የለም እና አለፍ ብለን ደግሞ ስሜታችንን ጎርቶን ሌላ ነገር እንዳንናገር በቃ የዛ ሰዓት ረገብ እንበል። ሰከን ማለት ጥሩ ነው። ከአቅም በላይ ከሆነ ዝም በቃ ካልቻለን በቃ ሚዲያው ይቅርብን። የዛ ሰዓት ቲክቶክ ይቅርብን። በቃ አንግባ። ስሜቴን ገዝቼ ኦርቶዶክሳዊ በሆነ እሳቤ የቤተክርስቲያን ክብር በሚመጥን መንገድ ሚዲያ ላይ ገብቼ ስለዚህ ነገር አወራለሁ ካላችሁ እሰየው በቃ እንጂ አሁን ዲቤት ናልኝ የምንባባልበት ሰዓት ነው። ጠራ ነው ቀለሜን 2 ጊዜ ቀረ። በቃ አለቀ። ከዚህ በኋላ ምን እንፈልጋለኝ? በቃ ካሁን በኋላም ከሌሎቹ ጋር ዲቤት አስፈላጊ ከሆነ ይሄ ወቅት ይለፍና የዛ ሰዓት ጥሪ አድርጎ መውረት ይቻላል እንጂ አሁን ናልኝ ምናምን የምንባባልበት ሰዓት አለ። አሁን አጀንዳችን ርዕሳችን ቤተክርስቲያንና ቤተክርስቲያን መሆን አለባት። ከሰማዕታቱ አይናችን መንቀር የለብን። እነሱ የደም ዋጋ ከከፈሉ፣ እነሱ ይህን አክል ከሞቱ፣ እኛ ደግሞ ጊዜያችን መሰዋት፣ ስሜታችን መቆጣጠር፣ አንደበታችን መቆጣጠር። ቢያንስ ቁጭ ብላችሁ እንኳን አታስቡም እንዴ? ርዕስ አልሁናት አትሉም እንዴ? አንዳንዶቻችሁ በጣም የምትገርሙኝ በእውነት ርዕስ አልሁናት አይባልም እንዴ? እኔ ችግር አልሁናት በቃ መፍትሄ እንኳን ባሁን ለቤተክርስቲያን እኔ ችግሩ አልሁን ለምን አትሉ? ይህ ህዝብ አያሳዝናችሁ? እንኩ ለስልካችሁ እንኩ ይህንን ዋይፋይ ሙሉበት፣ እንኩ ይህን ኢንተርኔት ሙሉበት፣ እንኩ እንደዚህ ምስኪን ህዝብ አይደለም እያደረገላችሁ ያለው ይህን ሲሆን መካስ ነው እንጂ የሚገባን መበደል አለብን በእውነት? ስንት ነው የሚለገሰው ልገሳው? በርቱልን ወንድሞቻችን፣ ጠንክሩልን። እናንተ አይዟችሁ። ምን ላድርግ? ምን ታዘኛለህ? ምኑ ከቨር ላድርግ? ምኑን ልሸፍን እያሉ ለዚህ ህዝብ ነው ተመልሰን እኛ እሳት የምንሆንበት? አይዟችሁ በርቱ እያሉ ላሉ ሰዎች ምስኪን ህዝብ እኮ ነው። ኦርቶዶክስ ማለት እኮ ቀና ህዝብ እኮ ነው። ስለዚህ ይሄ ግለሰብ ምናምን የጥላቻ ነው እዛን ዘርግፈውና መጀመሪያ ሲጀመር ከውስጥ አስወግደው ይሄ በቀል ሪቬንጅ ምናምን ያለበት ሰው እዛው ተውት። በቃ እኛ ርዕሳችን የአርሲ ሰማዕታት ናቸው። ከዚህ አይናችን ሊከልል የሚችል ማንም ሰው መስማት የለብንም። ይሄ የሁላችን አቋም መሆን አለበት። በቀጣይ ማድረግ አለብን የሚለውን መምከር፣ ቁጭ ብሎ መስከንን፣ በውስጥ መነጋገርም ስለሚጠይቅ እናወራለን እና አልፌ ብዙም ያላወራሁት ስሜቴን ብቆጣጠረው ይሻላል። የቤተክርስቲያን ክብርን መጠበቅ አለብን። የጠቅላይ ቤተ ክህነት መዋቅርን መጠበቅ አለብን። አካሄዱ መጠበቅ አለብን በሚል መሆኑ እንድትረዱ ነው እንጂ ብዙ ነገር ማንሳት ይቻላል። ከላይ እስከታች ብዙ ነገር ግን ለእናንተ አይመጥንም፣ አይጠቅማችሁም። የሚጠቅሙ ነገሮች አሁን ነው ሚዲያ ላይ መነገር ያለበት። ስለማይጠቅም አሳዛኝ የሆኑ ክስተቶችንና አስጠሊታ የሆኑ ክንውኖችን አብረን ከምንላቀስ እንዲህ ዝም ወይኔ ሞትም ብለን ከምንላቀስ መፍትሄው ላይ ብንሰራ፣ ምን ተንግበር፣ ምን እናድርግ ብንል ይሻላል።
ለዛ ነው እንጂ ከተነገረው በላይ መሄድ አለብን። ከተነገረው በላይ መሆን አለብን። ሰው ደግሞ ሲከፋው ብዙ ነገር ውስጥ ይገባል። ሰው ሲያዝብ ብዙ ነገር ውስጥ ነው የሚገባው። እኛውን ያደረግነው ትንሿን ነው። ድምፅ መሆን፣ ከጎናቸው መቆም፣ ማሰማት አለብን። በእርግጥ ከኛ አልነበር የሚጠበቀው ይሄ። ይበቃኛል። መስመር መዝለል የለብኝም። ይበቃኛል። ብቻ እግዚአብሔር ቤተክርስቲያናቸው ይጠብቅልን። እሺ፣ የተወሰነ ሀሳብ ካለ ልቀበልና ልዝጋ። ሌሎቹን ተረጋጉ እያልኩኝ እኔ ራሱ ማረጋጋ ከሆነ ጥሩ አይደለም አይደል? አይመስላችሁ? ራሱ የማይረጋጋ ሰውን ደግሞ ተረጋጉ ብሎ መምከር ራሱ አይጥምም አይደል? ጥሩ አይደለም አይደል? እዚህ መተው ባለብን ሰዓት ነገሮች ትቶ ማሆን ማድረግ የሚገባን ነገር ማድረግ አለብን። ለዛ ነው። እሺ፣ ሀሳብ የምሰጡ ሰዎች ካላችሁ አንድ ሁለት ልቀበልና ከዛ እንጨርስ። ሞዴሬተሮች ካላችሁ አስገቧቸው ካሉ። ጌች ይሰማል? ይሰማል ጌች? አዎ ይሰማኛል። ዲያቆን እንዴት ነህ? ሰላም አለህ ወይ? ወጣ እንዴ? እሺ ሪት እንዴት ነሽ? ሰላም ዲያቆን፣ ሰላም ብያለሁ። እግዚአብሔር ይመስገን። ደህና ነሽ? ሁሉ ሰላም ነው አይደል? አለ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ደህና አለን በቸርነቱ ደህና ነን። ምን እንጨምር እስቲ? ሀሳብ እስቲ ጨምሪልን እህታችን። እኔ እንኳን ምንም አልጨምርም። አሁን በተባለው ላይ ብዙ ነገር አለ አይደል? ተናገርኩ። አሁን ሌላ ነገር መጨመር ነው አልችልም። በእኔ አቅም የሚጨመርም አይደለም እና እኔ የምለው እኔ የገባሁት ለራሴ ነው። ለራሴ ነው ማለት መጀመሪያው ቀድሜ ስለምገባ ሞዴሬት እንዲሰጠኝ ነው እንጂ በዚህ ነገር ልናገር አይደለም። ከእናንተ ተሽዬና ሪት ብዬሽ እኮ ሰርች ሳለቋጥ አዲስ ሹመት ያስፈልጋል። ግድ ነው። ሪትን በጣም አዲስ ሹመት አቴንድ ስለሚያደርግ እንዳለ ሙሉ ይቀየራል በየጊዜው። አሁን ማድረገው ማንን ነው? ሙሉ የሚገኝ ማድረገው እሱ ነው። በቃ ሁሉ ነገር ላይ በየጊዜው አቴንድ የሚያደርግ ሙሉ ስልጣን የሚሰጠው ለእሱ ነው። ካሁን በኋላ እነ መላኩ አርፋጅ ሆነዋል። ተሰጠሽ? አሁን መጣልሽ? አሁን መጥቶልኛል። እኔ መጀመሪያ ገብቼ ከታች ሜንሽን